እንድንጠቀምበት እግዚአብሔር ቀጥታ ወደ እግዚአብሔር ቃል ወደ ወንድማችን ሙሴ እንሄዳለን። ከመጀመሪያ ፕሮግራማችን ስንጀምር ግን ያነበብነው የእግዚአብሔር ቃል በሱ ያሰብን ወደ እግዚአብሔር ቃል ወንድማችን ወደሚያመጣልን እግዚአብሔር ቃል እናልፋለን። ቃሉ ምን ይላል? በመዝሙረ ዳዊት 119 ያለ ነው ቁጥር 1 በመንገዳቸው ንጹሃን የሆኑ በእግዚአብሔርም ሕግ የሚሄዱ ምስጉኖች ናቸው። ምስክሩን የሚፈልጉ በፍጹም ልብ የሚሹት ምስጉኖች ናቸው። አመፃንም አያደርጉም በመንገዶችም ይሄዳሉ። ትእዛዛትህን እጅግ እንጠብቅ ዘንድ አንተ አዘዝ። ሥርዓትህን ለመጠበቅ መንገዶቼ ይቀኑ ዘንድ እወድ ነበር። ትእዛዝህን ሁሉ ስመለከት በዚያን ጊዜ አላፍርም። አቤቱ የጽድቅህን ፍርድ ስማር በቅን ልብ አመሰግናለሁ። ሥርዓትህን እጠብቃለሁ፣ በፍጹም አትጣለኝ። ጎልማሳ መንገዱ በምን ያነጻል? ቃልህን በመጠበቅ ነው። በፍጹም ልቤ ፈለግሁ፣ ከትእዛዝህ አታርቀኝ። አንተ እንዳልበድል ቃልህን በልቤ ሰወርሁ። አቤቱ አንተ ብሩክ ነህ፣ ሥርዓትህን አስተምረኝ እያልን ጌታ እንዲያስተምረን በዚህ ልብ ወደ እግዚአብሔር ቃል እናልፋለን። እግዚአብሔር ሁላችሁም ይባርካችሁ። ወንድም ሙሴም እግዚአብሔር አብዝቶ ይባርክህ። ጊዜው ላንተ እሰጣለሁ፣ ላንተና ለእግዚአብሔር መንፈስ። አሜን አሜን። ጌታ ይባርክህ ሰሜ። ሁላችሁም በሮም ያላችሁ እግዚአብሔር ይባርካችሁ። እንኳን ደግሞ በሰላም አገናኘን። አሜን። እግዚአብሔር አምላካችን መልካም አምላክ ነው። እግዚአብሔር ደግሞ ለዚህ ቀን ያለውን ነገር ይሰጠናል። ያው እሱን ለማክበር እዚህ ተሰብስበናል። ስለዚህ እሱ ደግሞ ለኛ የሚሆን ነገር አያጣም። ሁሉ ጊዜ ለኛ የሚሆን ነገር አለው። እግዚአብሔር አምላካችን ታላቅ አምላክ ነው፣ የምህረት አምላክ ነው። ደግሞም ለልጆቹ የሚሆን ነገር የሚያውቅ መልካም አምላክ ነው። በህይወታችን የተሞከርነው ነው። ደግሞም በመጽሐፍ ቅዱስ ስናይ ደግሞ በታሪኮች ሁሉ እግዚአብሔር ህዝቡን እየመራ እና ደግሞም እየመገበ ከጠላትም እየተከላከለ የሚንከባከብ መልካም አምላክ ነው። እንደ እግዚአብሔር እንደ አምላካችን ያለ አምላክ የለም። እንደ እስራኤል አምላክ ያለ አምላክ የለም። እሱ ለየት ያለ አምላክ ነው። ለሱ አክብረን እንኳን ለሱ አንተ ታላቅ ነህ እንዳንተ ያለ አምላክ የለም ብለን እንኳን ብንጨርስ በቂ ነው። የእግዚአብሔር ስም ብቻ ይክበር ይመስገን። ስለዚህ ወደ ዋናው ነገር ልሂድና እንግዲህ ይሄ ኤፌሶን መጽሐፍ ትምህርት ከጀመርን ረዘም ያለ ጊዜ ሆነናል። አሁን እንደምታስታውሱት ወደ 11 ከፋፍለን የተማርነው ወደ 11 ትምህርቶች ይሆናሉ ያየናቸው ማለት ነው። እና ዛሬ ወደ 12ኛ ቀናችን ነው እንደዚህ ስንገናኝ በኤፌሶን ትምህርት ማለት ነው። ስለዚህ ረዘም ያለ ጊዜ ሆኖታል። የመጀመሪያው ምናልባት ልንረሳው እንችላለን፣ ደግሞ አንዳንዶቻችን ያልነበርን ልሆን እንችላለን። ግን አሁን ኦሬዲ ላስት ዊክ ጨርሰናል መጽሐፉን። ግን አሁን ምንድነው ያሰብኩት እንደገና አለፍ ይያል ብናየው መልካም ነው። ምክንያቱም ረዘም ያለ ጊዜ ነው። ስለዚህ አለፍ ይያል ምንድነው ያልነው ብለን ሪፍሬሽመንት ማለት ነው እንደገና ትንሽ እንደግመዋለን ማለት ነው። ስለዚህ ዛሬ ሪቫይዝ ነው የምናደርግ ማለት ነው። ክለሳ ነው ከመጀመሪያ ጀምረን ማለት ነው። ምንድነው ያልነው? ሐዋርያ ጳውሎስ በዛን ጊዜ ለነበሩ በኤሽያ ማይነር ለነበሩ ክርስቲያኖች የጻፈላቸው ለምንድነው ወይም ምንድነው መልእክቱ የሚለውን ትንሽ እናያለን። እንግዲህ ይሄ መልእክት ወደ 2000 ዓመት የሆነው መልእክት ነው እና ሁሉ ጊዜ መጽሐፍ ቅዱስ ስናይ ኮንቴክስቱ ወይም ደግሞ አውዱ ማየት በጣም ነው የሚጠቅመን። ቃሉ የእግዚአብሔር ቃል ነው፣ አይቀየርም። ግን አውዱን ግን ማወቅ መልካም ነው። በምን ሁኔታ ነው
ሐዋርያ ጳውሎስ ይህንን ደብዳቤ የጻፈው? ተቀባዮቹስ እነማን ነበሩ የሚል የነሱ አኗኗር ስናቅ እንዴ ሐዋርያ ጳውሎስ የሚናገራቸው ነገር ይገቡናል ማለት ነው እና ወደኛ በኋላ ማምጣቱ ይቀላል ማለት ነው። መጀመሪያ ወደዛ እንሄድና በረጅም ጊዜ ከ2000 ዓመት በፊት እንሄድና እንደገና ደግሞ ወደ ኤሽያ እንሄድና በዛ አካባቢ የነበረው የኑሮ አይነት እናይና ከዛ ሐዋርያ ጳውሎስ በዛን ጊዜ የተናገረውን ማለት በመንፈስ ተሞልቶ የእግዚአብሔርን ቃል ያስተማረውን ወደኛ አምጥተን ደግሞ ወደኛ አፕላይ እናደርገዋለን። ስለዚህ አውዱን ስናውቅ በጣም ነው የሚጠቅመን። ስለዚህ መጀመሪያ ስንጀምር ይህቺ ኤፌሶን ምንድናት? ኤፌሶን እንግዲህ ብዙ ጊዜ የሰማነው ነው የኤፌሶን መጽሐፍ እንላለን። ግን ኤፌሶን በኤስያ ማይነር ማለት ነው። አሁን በቱርክ ግዛት ነው። የቱርክ አገር በዛው አካባቢ የነበረች ከተማ ናት እና የወደብ ከተማ ነው። በጣም ትልቅ ከተማ፣ በወቅቱ በጣም ትልቅ ከተማ ሆና ሮማውያን የሚገዙት አካባቢ ነበር። ያ አካባቢ የሮማ ግዛት ነበር እና ሮማውያን ያችን ከተማ ለዚህ ለኤሽያ ማይነር ማለት ለዛ አካባቢ ያሉ ግዛታቸው ዋና ከተማ አድርገዋት ነበር ማለት ነው። ስለዚህ ዋና የስልጣኔ ከተማ ነበረች ይህች ከተማ። ብዙ ህዝብ ያላት ከተማ ናት። በዛን ጊዜ የነበረው ደግሞ የባሪያ ንግድ ነው። የባሪያ ንግድ በጣም የጦፈባት ከተማ ናት። መንገዶች ነበሩ። ከሁሉም አቅጣጫ የሚመጡ መንገዶች እዛ ከተማ ይገናኛሉ። እንደገና ደግሞ ወደብ ናት። መርከቦችም እዛው ይመጣሉ። ሌላ እዛ ከተማ ልዩ የሚያረጋት ያችን ከተማ ደግሞ ትልቅ የሆነ የጣዖት አምልኮ የነበራት ከተማ ናት። አርጤሜስ የምትባል በግሪኩ ማለት ነው። በሮማውያን ደግሞ ዲያና ይሏታል። የጣዖት አምላክ ነበረች። አህዛብ እንግዲህ በዛን ጊዜ ጣዖት ነው የሚያመልኩ። ሐዋርያ ጳውሎስ እንዳየነው ባለፈው ለከንቱነት ራሳቸውን አስገዝተው ነበር አይደል? ራሳቸውን የከንቱነት አስገዝተው ነበር። እስራኤላውያን ብቻ ናቸው በእግዚአብሔር ሕግ የሚመላለሱ፣ በሞራል የሚመላለሱ፣ የልቅ የሆነ ኑሮ ያልነበራቸው። ዓለማውያን ግን እንደፈለጉ ነበር፣ እንደፈለጉ በጣም ልቅ የሆነ እና በዚህ የጣዖት አምልኮ ውስጥ የማይደረግ ነገር አልነበረም። ለዛ ለጣዖቱ አምላክ ለዛ ለሚያመልኳት የሚደረግ እርኩሰት ነበር። ለዚህ ነው ሐዋርያው ጳውሎስ የሚጽፈው እንደ ድሮ እያለ የሚጽፍላቸው፣ ድሮ እንደነበራችሁት እንዳትሆኑ ብሎ የሚጽፍላቸው። ምክንያቱም እርኩሰት ሁሉ ይደረጋል። በቃ ያን አምልኮአቸው ነው። አምልኮ ለዛች ጣዖት ማለት ነው። ይጠጣሉ፣ ይሰክራሉ። በቃ ከንቱ ነገር ሁሉም ነገር ያደርጋሉ በዛ ከተማና ይህች ከተማ እንግዲህ ምን አይነት ምስል እንዳላት በአእምሮአችን መቅረጽ እንችላለን። በጣም በቃ በጨለማ አገዛዝ የተሞላች ናት ማለት ነው ከተማዋ። እንግዲህ ሐዋርያው ጳውሎስ በዚህች ከተማ ነው እንግዲህ ለ3 ዓመት ሙሉ ያስተማረ እና በዚህች ከተማ ሲያስተምር በአካባቢው ለነበሩ ሰዎች እያሰለጠነ ይልክ ነበርና በአካባቢው ለነበሩ ቤተክርስቲያኖችም በዚህ መንገድ ተመስርተዋል። ብዙ ቤተክርስቲያኖች ማለት ነው። ብዙ ደግሞ አሰልጥነዋል ሐዋርያ ጳውሎስ። ኮርስ እየሰጠ ብዙ ተማሪዎችን አሰልጥነዋል በዚህች ከተማ። ስለዚህ ይህች ከተማ በፖለቲካም በጣም የታወቀች ናት። የሮማውያን እንዳልኳችሁ ዋና ከተማ የዛው አካባቢ ስለነበረች በኢኮኖሚ ወደብ አላት፣ መንገዶች አሏት። ይሄ የንግድ የባሪያ ንግድ እዛው ነው የሚካሄደው። በሃይማኖትም ቢሆን የአምልኮ ይሄ የጣዖት አምልኮ በጣም የበዛባት ነበረች። እንዴት መስላለች እንግዲህ ይህቺ
ኤፌሶን እንደዚህ ትመስላለች ካልን እንግዲህ ሐዋርያ ጳውሎስ ለኤፌሶን የሚለው እንግዲህ ለኤፌሶን ተብሎ ስም ተሰጠው እንጂ ይሄ ዘዋሪ ደብዳቤ ነው በዛው አካባቢ ለነበሩ ቤተክርስቲያኖች የተላከ ደብዳቤ ነው ልክ እንደ ቆላሲያስ ማለት ነው በአንድ ጊዜ የተላከ ነው ምክንያቱም በቆላሲያስ ላይ ተጽፏል ወደ ይህች ደብዳቤ ከተነበበች በኋላ ወደ ሎዶቅያ እንድትሄድ በሎዶቅያ ያለችው ደብዳቤ ደግሞ እናንተ እንድታነቧት ብሎ ተጽፏል እዛ ላይ ስለዚህ ሁለቱም ዘዋሪ ደብዳቤዎች ነበሩ ግን ይህች ኤፌሶን ዳሽ የሚል ነገር ዳሽ ነው ለዳሽ ቤተክርስቲያን የተባለ የሚላክ ነገር ነበር ማለት ነው ኤፌሶን ግን ትልቅ ስለሆነች የታወቀች ከተማ ስለሆነች ሐዋርያ ጳውሎስም በዚህ ከተማ ብዙ የሰራበት ከተማ ስለሆነ ምናልባት በዛ መንገድ የኤፌሶንን ስም ያዘ ማለት ነው ይሄ ደብዳቤ ማለት ነው ስለዚህ ይህች ደብዳቤ ወደ ኤፌሶን የተጻፈው ብለን አሁን እኛም ተቀብለናል ወደ ኤፌሶን ብለን ነው የምናወራው ወደ ኤፌሶን የተጻፈች ደብዳቤ ጸሐፊው ማን ነው ብንል ሐዋርያ ጳውሎስ ነው ላይም ተጽፏል በመጽሐፉ ላይ ብዙ የሃይማኖት አባቶችም የሃይማኖት ሊቃውንትም የተስማሙበት ነው ይሄ ነገር በ60 ዓመተ ምህረት እንደተጻፈም ይታመናል ሐዋርያ ጳውሎስ በሮማ በእስር ቤት በነበረበት ጊዜ እንደጻፈው የመልእክቱ መጀመሪያ ተቀባዮች ደግሞ እንደነገርኳችሁ በዛው አካባቢ ያሉ ቤተክርስቲያኖች እነሱ ናቸው ተቀባዮቹ ማለት ነው ከዛው አካባቢ የመጡ እሱ የሚያስተምራቸው የነበረው የመሰረቱት ቤተክርስቲያን በዛው አካባቢ ለነበሩ ለሁሉም ነው ማለት ነው ለምሳሌ ኢጳፍራ የሚባል ሰውዬ ነበር በጣም ከሐዋርያ ጳውሎስ ተባብሮ የሚሰራ ማለት ነው ከዛው አካባቢ የነበረ ቤተክርስቲያኖች ደግሞ እንደ ቆላሲያስ ሎዶቅያ ኪያራ በዛው አካባቢ ያሉ አካባቢዎች በሁሉ ለነዚህ ዘዋሪ ደብዳቤ ሆኖ የተላከላቸው ነው ማለት ነው ሐዋርያ ጳውሎስ እንግዲህ እነዚህ በተለይ የቆላሲያስ መልእክትና የኤፌሶን መልእክት አንድ ላይ የተላኩ ናቸውና በጣም ተመሳሳይ ናቸው ካየናቸው ሁለቱም ተመሳሳይ ናቸው አንዱ በቤተክርስቲያን በጣም ያተኮረ አንዱ ደግሞ በምእመናን በክርስቲያኖቹ ያተኮረ በክርስቶስ የሆነ አንዱ ደግሞ በቤተክርስቲያን ያተኮረ ነው በራስና በአካሉ ያተኮረ ሆነው ሁለቱም ግን በጣም የተሳሰሩ ናቸው እነዚህ ሁለቱም ደግሞ በእስር ቤት በሮም በነበረበት ጊዜ የጻፋቸው ናቸው ከሮም የወጡ ደብዳቤዎች ተብለው የሚታመኑ ቆላሲያስ ኤፌሶንና ፊልሞና ናቸው ግን ጠቅላላ ግን ሐዋርያ ጳውሎስ በእስር ቤት ሆኖ የጻፋቸው ደብዳቤዎች 5 ናቸው ለፊልጵስዩስ ጽፏል ኤፌሶን አለ ቆላሲያስ ፊልሞና ሁለተኛ ጢሞቴዎስ እነዚህን ማረጋገጫ ሊሆንላችሁ ሄዳችሁ እነዚህ መጽሐፍቶች ካነበባችሁ እዛው በግልጽ ታዩታላችሁ ከእስር ቤት የጻፈው መሆኑን ሐዋርያ ጳውሎስ እዛ ጽፏል ብዙ የሚያጠራጥር ነገር ምንም የለውም እኔ እንደዛ ብዬ ነው ማምነው 5ቶቹ ከእስር ቤት ነው የተጻፉ ለእስሬ እንዳትታክቱ እያለ የታሰርኩት ስለናንተ ነው እያለ ስለ እስሩም ይጽፋል ድብቅ አይደለም ራሱም እዛው ጽፏል ማለት ነው ስለዚህ በዚህ በኤፌሶን በተለይ ግን በሮም ሆኖ ሲጽፍ ሐዋርያ ጳውሎስ በሰንሰለት ታስሮ ነው እንግዲህ በወታደር እየተጠበቀ ነው የሚጽፈው ያለው እና በጣም እኔ በራሴ አንዳንድ ጊዜ ሳስበው
እጁና እግሩ ታስሮ ወታደሮች እየጠበቁት ይህንን መልእክት ሊጽፍ የሚችል በጣም የእግዚአብሔር ነገር የገባው መንፈስ ቅዱስ በውስጡ የሞላ ሰው መሆኑን ነው የሚታየው። ስናየው ራሱ በመጨረሻ ምዕራፍ 6 ስለ መንፈሳዊ ውጊያ የጻፈው መልእክቱን እንዴት አድርጎ ወደሚያየው የነበረውን እንዳዘረው እናያለን። እንግዲህ ወታደሮቹ አጠገቡ ሆነው የሚጠብቁትን ሲጽፍ እያያቸው ነው ማለት ነው። በዛ በመንፈስ ከሰማይ እየወረደለት በአይኑ ደግሞ በፊዚካል በሆነ በአይኑ ደግሞ ወታደሮችን እያየ ወዲያው ያየ መንፈሳዊ ነገር በወታደሮቹ በያዙት መሳሪያዎችን ሲተረጉመው እናያለን እና በጣም ድንቅ ነው። ምክንያቱም የያዙት ጋሻ አለ፣ ጥሩር አለ፣ በራሳቸው የሚያስገቡት ሄልመት አለ እና ሰይፍ አለ እና ሁሉንም ጠቅሷቸዋል በመንፈሳዊ ውጊያው ላይ ማለት ነው። ስለዚህ ሐዋርያ ጳውሎስ በእስር ቤት ሆኖ በጭንቅ ሆኖ የጻፈው ነው ይህንን መልእክት። የመልእክቱ ዋና ትኩረት ለኤፌሶን አካባቢ ለነበሩ ሲጽፍላቸው እንደሌላው ለመገሰጽም አይደለም ወይም ደግሞ ለትምህርታቸውም ኮሬክት ለማድረግም አይደለም። ይሄ ለየት ያለ ነው። በቃ እንዲቀጥሉበት ነው። እንዲቀጥሉበት በያዙት እንዲቀጥሉ ደግሞ ከአንድ እስከ ምዕራፍ 3 የሚቀጥለው ያለው ከአንድ እስከ 3 ምዕራፍ ያለው እግዚአብሔር ያደረገላቸውን በደንብ እንዲገባቸው ከየት እንዳወጣቸው እግዚአብሔር ትልቅ ነገር እንዳደረገላቸው በራሳቸው ጥረትም እንዳደለ በደንብ አድርጎ ነው ተንትኖ የገለጠው። ምንም ከምዕራፍ 1 እስከ ምዕራፍ 3 ያለው ምንም እንደዚህ አድርጉ የሚል አንድም ነገር አናገኝም። በሙሉ እግዚአብሔር እግዚአብሔር ያደረገላቸውን እየተነተነ ነው የገለጠው ማለት ነው። ስለዚህ ሊኖሩበት የሚገባ መጀመሪያ ሊያውቁት ይገባል። የተሰጣቸውን ማወቅ ይገባቸዋል። ልክ እስራኤላውያን እግዚአብሔር ያደረገላቸውን ነገር ስላላወቁ ነበር በየመንገዱ የሚወድቁ የነበሩ እና ሐዋርያ ጳውሎስ ደግሞ እስራኤላዊ በመሆኑ ያን ነገር ስለሚያውቅ እነዚህ ደግሞ በመንገድ እንዳይወድቁ የተደረገላቸውን እንዲያውቁ መጀመሪያ ከ1 እስከ ምዕራፍ 3 ከዛ ደግሞ ቀጥሎ ደግሞ ኦኬ ይሄንን ካወቃችሁ እንግዲህ በዚህ እግዚአብሔር ባስገባችሁ መንግስት ውስጥ እንዴት መኖር እንዳለባችሁ ብሎ ደግሞ ልንኖርበት የሚገባን ደግሞ በደንብ አድርጎ እስከ ምዕራፍ 6 ይቀጥላል ማለት ነው። እንዴት መኖር እንዳለበት በዛ በገባነው መንግስት እንዴት መኖር እንዳለበት ልክ ለዚህ ደግሞ ምሳሌ እስራኤላውያን ወደ ተስፋ ምድር ገብተው እግዚአብሔር በዛ ሊኖርበት የሚገባቸውን ትእዛዝ እንደሰጣቸው ሁሉ በዛ ካልኖሩ ግን መኖር እንደማይችሉ መኖሪያ የሚሆናቸው ትእዛዝ እንደሰጣቸው ልክ እንደዛ ነው። በመጨረሻ ደግሞ በዛ መጠበቅ በምዕራፍ 6 መጨረሻ ላይ ደግሞ ያርስት ደግሞ ሊናጠቀን የሚፈልግ ጠላት እንዳለ የኛ መልካም የማይፈልግ ጠላት አለ ብሎ ደግሞ ሐዋርያ ጳውሎስ ደግሞ መጨረሻው ደግሞ ስትኖሩ እንግዲህ ጠላት አላችሁ ይሄ ጠላት ደግሞ ከርስታችሁ ሊያስወጣችሁ ነው የሚፈልገው ልክ እስራኤላውያን ጠላቶቻቸው የሚያደርጉባቸው እንደነበረ ማለት ነው። ልክ እንደዛ እንዳያስወጣዋችሁ እና ውጊያ አለባችሁ። ልክ በልዓም ያደረገው ትዝ ይላችኋል አይደል? በልዓም እንትኑን ሊረግም ወጥቶ ባላቅ ልኮት ማለት ነው ሊረግም ወጥቶ የእግዚአብሔርን ሕዝብ ቢረግምም አልቻለም። ምክንያቱም እግዚአብሔር ከነሱ ጋር ነበር።
እና መጨረሻ ግን የተሳካለት ግን ምን ነበር? በማባባል በማሳሳ እነዛ የሞዓባውያን ሴቶችን ልኮ በእነሱ እንዲሴስኑ አድርጎ እግዚአብሔር እንዲቆጣ ከእግዚአብሔር እንዲለዩ አድርጎ እዛ እንደመታቸው ልክ እንደዚህ ደግሞ አሁን ጠላታችሁ የሚተኛ አይደለም ብሎ ደግሞ በመጨረሻ እንደዛ ይላል። ስለዚህ መጽሐፉ በእንደዚህ ነው የሚሄደው ማለት ነው። ሌላ ደግሞ በአሕዛብና በአይሁዳውያን የነበረውን ልዩነት አሕዛብ ምንም ነገር ስለ እግዚአብሔር የሚያውቁት ጉዳይ አልነበረም። ልቅ የሆነ ኑሮ ነበር የሚኖሩት የነበሩ። እስራኤላውያን ግን ሕግ ነበራቸው፣ ስርዓት ነበራቸው። ምንም እንኳን ሕጉን ማድረግ ባይችሉም ግን ሞራሉ ነበረ። ልቅ የሆነ ኑሮ አይኖሩም ነበር። ስለዚህ በጣም ልዩነት ነበራቸው ማለት ነው። ስለዚህ በዚህ ርስት ደግሞ በዚህ እግዚአብሔር ባስገባቸው ርስት እንግዲህ መጀመሪያ ማወቅ ነው፣ መጀመሪያ በኋላ ደግሞ መመላለስ ወይም መኖር፣ መጨረሻ ደግሞ መጠበቅ እንዳለባቸው ነው የሚነግራቸው ማለት ነው ሐዋርያ ጳውሎስ። እንግዲህ እንደዛ ካልን ወደ መግቢያው እንደዚህ ትንሽ ነገር ካልን ወደ መጽሐፉ እንሂድ። የመጀመሪያው ሐዋርያ ጳውሎስ ምስጋና ወይም ደግሞ በክርስቶስ የሚገኝ መንፈሳዊ በረከት ነው የሚነግራቸው። መጀመሪያ ምዕራፍ ላይ መጀመሪያ ሰላምታ ከሰጠ በኋላ በምዕራፍ 1 ከቁጥር 3 እስከ ቁጥር 14 ያለው በግሪኩ ቨርሽን አንድ ሰንተንስ ነው፣ አንድ አረፍተ ነገር ነው። ይሄ አረፍተ ነገር ደግሞ በአንድ ላይ ማሞገስ ነው። በቃ እግዚአብሔርን ማሞገስ በአንድ ድምጽ፣ ይሄንን በሙሉ እስከ 14 ያለው እግዚአብሔርን ማሞገስ ነው። ይሄ የሎጊያ ይሉታል በግሪክ ቋንቋ። የሎጊያ ማለት ምንድነው? አንድ ሰው ስለሰራው ወይ ስለጀብዱ የሚወራለት ማለት ነው። በቃል የሚነገርለት ነገር ነው ማለት ነው። ይሄ ወደ እንግሊዘኛ ተተርጉሞ በመቃብር የሚያነቡት ነገር አለ። ይሄ ግን በመቃብር የሚደረግ ሳይሆን በህይወት ላለ ሰው የሚደረግ ነው። ስለዚህ የሎጊያ ቃል አውጥቶ እግዚአብሔርን መባረክ ማለት ነው። ልክ እግዚአብሔር ደግሞ እኛን በቃሉ ነው የባረከው። ቁጥር 3 ካየን እዛ ምዕራፍ 1 በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ታያላችሁ። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። በፊቱ ቅዱሳንና ነውር የሌለን እንድንሆን ዓለም ከመፈጠሩ አስቀድሞ በእርሱ መረጠንና በፍቅር በኢየሱስ ክርስቶስ ልጆቹ እንሆን ዘንድ እንደ በጎ ፈቃዱ አስቀድሞ ወሰነ። ስለዚህ የዝርዝሩ ስንሄድ ምንድነው? እግዚአብሔር ገና ዓለም ሳይፈጠር እኛ አባቶቻችን ወይም ደግሞ ከወላጆቻችን ሳንወለድ አስቀድሞ መርጦናል፣ ፈቅዶናል፣ ያውቀናል፣ አስቀድሞ የወሰነነን ነው የሚለው። እንግዲህ አሁን የሆነ ነገር አይደለም። እግዚአብሔር ከጥንትም ያውቃቸዋል፣ ከጥንትም ወስኗቸዋል፣ ከጥንትም ባርኳቸዋል። በኢየሱስ ክርስቶስ ደግሞ በሰማያዊ ስፍራ አስቀምጧቸዋል። በሰማያዊ በረከት ሁሉ ባርኮናል። ይሄ ትልቁ ነገር ነው በዚህ የምናገኘው። በዚህ መጀመሪያ ትምህርት ላይ በመንፈሳዊ በረከት ሁሉ ባርኮናል። ወንድሞቼና እህቶቼ ብዙ ጊዜ በረከት ብለን ብዙ ጊዜ የምንጠራው ይሄ ቁሳቁስ ነው። የእግረ መንገድ ነው እሱ የእግረ መንገድ ነው። መንገድ ላይ ስትሄድ እንዳይደክምህ በቃ ጊዜያዊ የሆነ በረከት ነው እሱ። ዋናው በረከት በመንፈሳዊ በረከት እግዚአብሔር አንዴ በሰማይ ባርኮናል፣ ከሱ ጋር ደግሞ በሰማያዊ ቦታ አስቀምጦናል። ከዚህ የሚበልጥ በረከት የለም።
ለሌላ በረከት ብለን ይሄንን በረከት እንዳናጣ ሁሉ ጊዜ መጠንቀቅ ያስፈልገናል። ሐዋርያው ጳውሎስም ያለ ለዚህ ምክንያት ነው የጻፈልን፣ ዝም ብሎ አይደለም ይሄንን የጻፈልን። ሌላ ይሄ የርስት በረከት በምሳሌነት ለምሳሌ ለአብርሃም የተገባለት ቃል ነበር። የተገባለት ቃል ምን ነበር? የተስፋ ቃሉ ዘር እሰጥሃለሁኝ አለው። ሁለተኛ ደግሞ ርስት እሰጥሃለሁኝ አለው። ይሄ ምሳሌ ነው። ለኛ ግን ዘር የሰጠን ማን ነው? ክርስቶስ ነው። ርስት የሰጠንስ ህይወት ነው የሰጠን፣ ዘላለማዊ ህይወት። ስለዚህ ዘር የክርስቶስ ዘር ሆነናል። ርስታችን ደግሞ የዘላለም ርስት እግዚአብሔር ርስታችን ነው። እንደዛ ነው የሚለን ሐዋርያው ጳውሎስ። ስለዚህ በዚህ በመጀመሪያው ይሄንን ነገር እናያለን። ስለ ርስት ነው። በመንፈሳዊ ዓለም ርስታችንን አግኝተናል። ስለዚህ ለርስት ተመርጠናል። አስቀድሞ መርጦናል። በቁጥር 4 ዓለም ሳይፈጠር ነው የሚለን። ዓለም ሳይፈጠር ለርስት ተመርጠናል። መመረጣችን ደግሞ እኛ ገና ሳንፈጠር ነው። ግን ተመርጠናል እንደፈለግን እንኖር ወይ ለሚል ደግሞ ይህችን አንድ ፖይንት ደግሞ በጣም ሁሉ ጊዜ ማስተዋወስ አለብን። ተመርጠናል እና እንደፈለግን እንሆን የሚሉ ሰዎች አሉ። አይ ከተመረጥክማ እንደፈለክ አትሆንም፣ በፊቱ ቅዱሳንና ነውር የሌለን እንድንሆን ነው የመረጠን። ተመርጠናልና እንደፈለግን እንሆናለን ለሚሉ ሰዎች እንግዲህ አልተመረጣቸውም። ምክንያቱም አለመመረጣቸው የሚታወቀው በፊቱ ቅዱሳንና ነውር የሌላቸው ሆነው ካልተገኙ በቃ ምርጫ ውስጥ የሉም ማለት ነው። ስለዚህ እንደዚህ ነው ማለት ነው። እና ደግሞ ልጆች ነው ያደረገን። ለምንድን ነው ልጆቹ ያደረገን ስንል ልጅ የሆነው ዋናው ምክንያት ወራሾች እንድንሆን ነው። ወራሽ ለመሆን የግድ ልጅ መሆን ያስፈልገናል። ስለዚህ የእግዚአብሔር ወራሾች ነን በልጁ በኢየሱስ ክርስቶስ። ለምንድን ነው እግዚአብሔር ግን ይሄን ሁሉ ያደረገው ብንል በቁጥር 3 ደግሞ ይመሰገን ዘንድ ለክብሩ ምስጋናው ነው። ወንድሞቼና እህቶቼ ሁሉ ጊዜ እግዚአብሔር መልካም የሚያደርገው ለክብሩ ነው፣ ይመሰገን ዘንድ ነው። ማንኛውም ነገር ለምስጋናው ነው። እግዚአብሔር ይመሰገን ዘንድ ነው። ኢየሱስ ክርስቶስ እንዳለው ያ አይነ ስውር ልጅ አይነ ስውር ሆኖ የተወለደው ማን ነው ኃጢአት ያደረገው? አባቱ ነው ወይስ ይሄ ልጅ ብለው ሲመራመሩ ይሄንን ምርምር አያስፈልጋቸውም። እግዚአብሔር ለክብሩ ነው፣ ክብሩን ያሳይ ዘንድ ነው። ማንኛውም ነገር እግዚአብሔር የሚያደርገው ለክብሩ ነው ማለት ነው። ስለዚህ ደግሞ ለርስት ዋጅቶናል። በዚህ የምናገኘው ሌላ ደግሞ ዋጅቶናል፣ ተዋጅተናል። የመንፈስ ቅዱስ ማህተም ተደርጎብናል። ስለዚህ ለርስት የሆነ መገለጥ እና ይሄ ርስት ደግሞ በክርስቶስ የሆነ ርስት ነው እና በመንፈስ ቅዱስ ኦሬዲ አግኝተነዋል። ለአይሁዳውያን ይሄ ነገር አስቀድሞ ተስፋ ነበር። ለኛ ግን ይሄ ተስፋ ቃል በቃ ኡን ሆኖ ነው ያገኘነው ማለት ነው። በአይሁዳውያን ለዘመናት ሲጠብቁት የነበረ በእኛ ግን ተፈጸመ። በክርስቶስ በመስቀል ያ ተስፋ ተፈጽሞ ለኛ ደረሰን ማለት ነው። ከአይሁዳውያንም አንድ ላይ ሆነን ይህንን በረከት እናገኛለን። ስለዚህ አይሁዳውያን የሰሙት የተስፋ ቃል ነው። እኛ ግን የሰማነው የእውነት ቃል ነው፣ የክርስቶስ ቃል ነው። ስለዚህ እግዚአብሔር የዘላለም መኖሪያችን ነው። ይሄ የመውረስ ሂደት ግን በመንፈስ ኦሬዲ በሰማያዊ ቦታ ተቀምጠናል። ነፍሳችን ደግሞ እየዳነች ትሄዳለች። በስጋ ደግሞ ኢየሱስ ዳግም ሲመለስ በስጋችን ደግሞ እንድናለን። ቤዛ ግን ኦሬዲ አግኝተናል። ይህን ሁሉ ግን ያደረገው
ለክብሩ ምስጋና ነው። አሁንም ሁለተኛ ያየነው ቀጥሎ ከቁጥር 15 እስከ 23 ያለው የምስጋናና የልመና ጸሎት። በዚህ ደግሞ ምንድነው የሚለው ሐዋርያ ጳውሎስ? ስለዚህ በጌታ በኢየሱስ ስላላችሁ እምነት ለቅዱሳንም ሁሉ ስላላችሁ ፍቅር ከሰማሁት ጊዜ አንስቶ በጸሎት እያስታወስኳችሁ ስለ እናንተ ምስጋና ማቅረብ አላቋርጥም። የክብር አባት የሆነውን የጌታችን ኢየሱስ ክርስቶስ አምላክ ይበልጥ እንድታውቁት የጥበብ መገለጥ መንፈስ እንዲሰጣችሁ እያለ እንደዚህ ይጸልይላችኋል። ግን ዋናው ቁጥር 15 በጌታ ኢየሱስ ክርስቶስ ስላላችሁ እምነት ለቅዱሳንም ስላላችሁ ፍቅር ያላችሁ አንድ ክርስቲያን እንዴት ነው የምናውቀው የሚል ካለ ከኛ ውስጥ አንድ ክርስቲያን መሆኑ እንዴት ነው የምናውቀው? ወደ ቤተክርስቲያን መሄዱ ነው ወይ? መጽሐፍ ቅዱስ ማየቱ ነው ወይ? በምንድነው የሚታወቀው ካልን ማስታወቂያው እንግዲህ ሐዋርያ ጳውሎስ በደንብ አድርጎ አስቀምጦልናል። ኢየሱስ ክርስቶስን የሚያምን ከሆነ ለቅዱሳን ደግሞ የሚያፈቅር ከሆነ ክርስቶስን ማመኑ የሚታወቀው ለቅዱሳን ያለው ፍቅር ካለ ነው። እነዚህ ሁለት ካሉ አንድ ክርስቲያን ይባላል ማለት ነው። አንድ ሰው ክርስቲያን የሚባለው በጌታ ያለው እምነትና ለቅዱሳን ያለው ፍቅር ነው። ስለዚህ እነዚህ ሁለትን ብንይዝ ይበቃናል። እና ምንድነው የሚለምንላቸው ሐዋርያ ጳውሎስ ብንል በዚህ በጣም ደስ ብሎታል። ምክንያቱም ይሄንን ነገር ሰምቼ ደስ ብሎኛል ብለዋል። ምክንያቱም በኢየሱስ ክርስቶስ በማመናቸውና ለቅዱሳን ያላቸውን ፍቅር ይሄ ዋናው ነው፣ የክርስቲያን ዋና ነው። እጸልይላችኋለሁ መንፈሳዊ አይናቸው እንዲበራ የጥበብና የመገለጥ መንፈስ እንዲሆንላቸው እንዲያውቁ ሳላቋርጥ ለምንላቸው ይላል። ስለዚህ የክብር አባት የሆነውን የጌታችን የኢየሱስ ክርስቶስ አምላክ ይበልጥ ታውቁታላችሁ። ይበልጥ ነው የሚለው ያለው ይበልጥ እንድታውቁት። ወንድሞቼና እህቶቼ ጌታ አውቀናል ብለን እንዳናውቀው መታወቁ አያልቅም። ይበልጥ እንድናውቀው ሁሉ ጊዜ በጥበብና በመገለጥ መንፈስ እንድንሞላ ያስፈልገናል። ሁሉ ጊዜ ምክንያቱም የመጠራታችን ተስፋ ምን እንደሆነ እንድናውቅ ምንድነው የሚለው? የመጠራታችሁ ተስፋ ምን እንደሆነ ታውቁ፣ በቅዱሳን ያለው እና የርስት ክብር ባለጠግነት ምን እንደሆነ እንድታውቁ፣ ለምናምን ከሁሉ የበለጠ የኃይሉ ታላቅነት ምን እንደሆነ እንድናውቅ። ለዚህ ደግሞ ሐዋርያ ጳውሎስ ይጸልያል። በጣም የሚገርም ነው። ሐዋርያ ጳውሎስ እንግዲህ እንደነገርኳችሁ በእስር ቤት ነው ያለው። በእስር ቤት ሆኖ ግን ለሌሎች ኃይል እንዲያገኙ እየጸለየ ነው። እንዲያውቁ የእግዚአብሔር ጥበብ እንዲያውቁ፣ የተሰጣቸውን ተስፋ እንዲያውቁ፣ በቅዱሳን ያላቸው ርስት እንዲያውቁ፣ ደግሞም የትንሣኤው ኃይል እንዲያውቁ። ምክንያቱም ይሄ የትንሣኤው ኃይል በመጨረሻ ዘመን እኛንም ስጋችንን የሚያነሳ ይሄንን ኃይል ነው። እግዚአብሔር ዓለምን ከፈጠረበት ኃይል ይልቅ ልጁ ከሙታን ያስነሳበት ኃይል ይበልጣል። ያን ኃይል ለምንድን ነው የሚበልጠው? ከጥንት የሞቱትን ብዙ ህዝብ እስካሁን ያለውን በጌታ ያመነ አሁን በኋላ የሚመጣ ሁሉ በኢየሱስ ክርስቶስ አስነስቶታል። በጣም ድንቅ ነው። እንግዲህ ይሄንን ከያዝን ወደሚቀጥለው እንሄዳለን። የሚቀጥለው ምዕራፍ 2 ከ1 እስከ 10 ያለውን እናያለን። በዚህ ምንድነው ያኔና አሁን እዚህ ላይ ማወዳደር ነው። የት እንደነበራችሁ ያኔ አሁን ደግሞ የት እንዳላችሁ ይሄንን ለኛም የሚሰራ ነው። ምክንያቱም የት ነበር? ድሮ የት ነበር? አሁንስ የት ነን ያለነው ፖዚሽናችን?
ብዙ ጊዜ ክርስቲያን የሚወድቀው የት እንደነበረ መርሳቱና አሁን የት እንደ ፖዚሽኑ በአዲሱ ደግሞ የት እንደሆነ ባለማወቁ ነው የሚወድቀው። እና እንደዚህ ይላል እናንተ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ በዚህም የዓለምን ክፉ መንገድ ተከትላችሁ በአየር ላይ ያሉት መንፈሳውያን ኃይላት ገዢ ለሆነው አሁንም ለእግዚአብሔር በማይታዘዙ ሰዎች ላይ ለሚሰራው መንፈስ እየታዘዛችሁ ትኖሩ ነበር። እኛ ሁላችን በአንድ ወቅት የሥጋችንን ምኞት እያደረግን መንገዱንም እየተከተልን በመካከላቸው እንኖር ነበር እንደ ሌሎችም የቁጣ ልጆች ነበር ይላል። እንግዲህ እኛና እናንተ ነው የሚለው አሁን እናንተ ጠቅላላ በቃ በዚህ በአየር ላይ በሰለጠነው መናፍስት ስርዓት በዛ ትገዙ ነበር። የእግዚአብሔር ጠላቶች ነበራችሁ። እኛንም ብንሆን በስጋችን ምኞት በቃ እንደፈለግን እንኖር ነበር። ያኔ እንደዛ ነበርን። ከጌታ የራቅን ነበርን። ኦኬ አሁን ደግሞ ቁጥር 4 ካየን አሁን የሆነው ታዲያ ምንድነው? ነገር ግን ይላል አሁን ነገር ግን በምህረቱ ባለጠጋ የሆነ እግዚአብሔር ለኛ ካለው ከታላቅ ፍቅሩ የተነሳ በበደላችን ሙታን ሆነን ሳለ በክርስቶስ ሕያዋን አደረገን። የዳናችሁት በጸጋ ነው። እንግዲህ ይሄ ደግሞ በጣም ያኔ የወደቅን ነበር። አሁን ደግሞ በምህረቱ ባለጠጋ ስለሆነ እግዚአብሔር በቃ እና በፍቅሩ ትልቅ ፍቅሩ በታላቁ ፍቅር የተነሳ ምንም የምንመካው ነገር ምንም የለንም አንዳችም ነገር። በበደላችን ሙታን ሳለን ነው ያለው፣ ተሻሽለንም አይደለንም። በሞታችን ሙታን ሳለን በክርስቶስ ሕያዋን አደረገን። ስለዚህ የዳናችሁ በጸጋ ነው። በቃ በጸጋ ብቻ ምንም የሚጨመር ነገር የለም። በጸጋ ብቻ መዳናችን እንኳን ራሱ እግዚአብሔር ረድቶን ነው እንጂ ከኛ የምንለው ነገር የለም። ከሌሎች ቀድመን ስለገባንም አይደለም። ነገሮች ቶሎ ስለገቡንም አይደለም። የሆነ ነገር ስላደረግንም አይደለም። ታዲያ በእግዚአብሔር ከፍቅሩ የተነሳ በጸጋ ብቻ። ኦኬ በጸጋ ብቻ ነው የዳነው። በጸጋ ብቻ ግን የዳነው ግን በጸጋ ብንድንም ልንሰራ ነው ግን የዳነው። አንድ ነገር ማወቅ ያለብን እዚህ ላይ በጸጋ ነው የዳነው ግን የዳነው ልንሰራ ነው። እግዚአብሔር ከጥንት የወሰነልን ነገር አለ እሱን ልንሰራ። ምንድነው እሱ? የክርስቶስን ነገር ልንሰራ ከእግዚአብሔር ጋር ሆነን ልንሰራ ለዛ አስቀድሞ መርጦናልና። ስለዚህ የሁለት ዓለም የድሮና ያሁን ያለ የንጽጽር ነው ይሄ። በተፈጥሯችን እንግዲህ በሁለት ይህንን ነገር ከያዝን ይበቃናል። በተፈጥሯችን እኛ ሙታን ነበር፣ በጸጋ ደግሞ ሕያዋን ሆነናል። ስለዚህ በተፈጥሯችን ሙታን ነበር፣ በጸጋ ግን አዲስ ሰዎች ሆነናል፣ ሕያዋን ሆነናል። ይሄንን ነው የሚነግረን በዚህ ትምህርት ላይ ማለት ነው። ከ11 እስከ 22 ያለውስ ከ11 እስከ 22 ያለው ደግሞ በክርስቶስ አንድ መሆን ነው። ይሄ ደግሞ ስለዚህ እናንተ ቀድሞ በትውልድ አሕዛብ ሆናችሁ በአካል ላይ ባለው በሰው እጅ በተደረገው የተነሳ ራሳቸውን ተገርዘናል በሚሉ ያልተገረዙ የተባላችሁ ያን አስታውሱ። በዚያን ዘመን ከክርስቶስ ተለይታችሁ ከእስራኤል ወገን ርቃችሁ ለኪዳንም ተስፋ ባዕድ የሆናችሁ በዓለም ላይ ያለ ተስፋና ያለ እግዚአብሔር እንደነበራችሁ አስታውሱ። አሁን ደግሞ ይሄ ልዩነት ነው። እንግዲህ ሁለት በጣም የተለያችሁ ነበራችሁ። አሕዛብ ከእግዚአብሔር የራቃችሁ ነበራችሁ። ምንም ተስፋ የሚባል ነገር አልነበራችሁ።
ከእስራኤል ወገን የራቃችሁ ከክርስቶስ የራቃችሁ ነበራችሁ ብሎ እግዚአብሔር ግን ያደረገውን ነገር ለማሳየት በቁጥር 13 አሁን ግን ይላል አሁን ግን እናንተ ቀድሞ ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም አማካይነት ቀርባችኋል ሁለቱን አንድ ያደረገ የሚለያየውም የጥል ግድግዳ ያፈረሰ ሰላማችን እሱ ራሱ ነው ታያላችሁ እንግዲህ እናንተ በጣም ርቃችሁ የነበራችሁ አቀረባችሁ ቀርበው ለነበሩም አቀረባቸው ስለዚህ እነዚህን ከሁለቱም ቀርበው የነበሩ ውስጥ አልገቡም ነበር እነዚህም ርቀው የነበሩ ውስጥ አልገቡም ነበር የሁለቱም አንድ አድርጎ እንግዲህ በክርስቶስ ሁለቱም ወደ ቅድስተ ቅዱሳን አስገባቸው ስለዚህ እዚህ ላይ ደግሞ የምናየው ምንድነው ከአይሁዳውያን አስታረቀን ከእግዚአብሔር ጋር አስታረቀን የጥል ግድግዳ አፈረሰው ይሄ የሆነው በክርስቶስ መስቀል ነው ይሄንን ነው የሚያስተምረን እዚህ ጋር ደግሞ በአይሁዳውያንና በዓለማውያን የነበረው ጥላቻ እና ልዩነት በክርስቶስ እንደፈረሰ ከእግዚአብሔር የነበረንን ጥላቻ በደሙ እንዳስታረቀን ስለዚህ ሁለት እርቅ ነው የተደረገው ከእግዚአብሔርና ከአይሁድና አህዛብ ጋር እርቅ ተደረገ ይህንን ከነገረን በኋላ ስለዚህ ከዛ በኋላ ከቅዱሳን ጋር የአንድ ዜጋ ናችሁ እግዚአብሔር አባል ናችሁ እያለ ይነግረናል ማለት ነው ስለዚህ ወደ የሚቀጥለው እንሄዳለን ምዕራፍ 3 የተገለጠ ምስጢር እዚህ ጋር ምንድነው ምዕራፍ 3 መያዝ ያለብን አንድ ነገር እንያዝ እዚህ ጋር ሐዋርያ ጳውሎስ ምስጢር አለኝ ነው የሚለው በቃ በእንደዚህ ያዙት የሆነ ሰው በቃ እኔ ምስጢር አለኝ በቃ ከእንግዲህ አለፈልህ በቃ እየሰራህ ያለ አሁን ለምሳሌ እየሮጠ መጥቶ በቃ ስራህን አቁም በቃ ይበቃሃል አሁን ምስጢሩ ተገኘ ቢል ስራህን አቁመ ከሱ ጋር መሄድ አይቀርም እና ሐዋርያ ጳውሎስ ምስጢር አለኝ ያለ ነው አሁን ምስጢር አግኝቻለሁ ነው የሚለው አሁን ምንድነው የሚለው ያለው ከቁጥር 3 አነባለሁኝ ቀደም ሲል ባጭሩ እንደጻፍኩት በመገለጥ እንዳውቀው የተደረገው ምስጢር ይህ ነው ምስጢሩ ደግሞ ይሄ ነው እንግዲህ ይህን ስታነቡ የክርስቶስ ምስጢር እንዴት እንደማስተዋል ለመረዳት ትችላላችሁ ይህም ምስጢር አሁን ለቅዱሳን ሐዋርያት እና ነቢያት የተገለጠውን ያህል ባለፉት ዘመናት ለነበሩ ሰዎች አልተገለጠም ይህም ምስጢር አህዛብ በወንጌል አማካይነት ከእስራኤል ጋር አብረው ወራሾች አብረው የአንድ አካል ብልቶች እንዲሁም በክርስቶስ ኢየሱስ በሆነው ተስፋ አብረው ተካፋይ መሆናቸው ነው ይሄ ነው ምስጢር ይሄ ነገር ለቅዱሳን ሐዋርያትና ነቢያት አሁን ከተገለጠው በስተቀር በማንም የማይታወቅ ነበር ያለ በእግዚአብሔር ይሄንን ነገር እንግዲህ በእግዚአብሔር ምስጢር ሆኖ ተይዞ የነበረ ለኔ ተገለጠልኝ ብሎ የምስራች ነው እንግዲህ የሚነግራቸው ያለው ማለት ነው የምስራች አህዛብ ከእስራኤላውያን ጋር ትድናላችሁ አብራችሁ ትወርሳላችሁ ይሄ በዛን ዘመን አሁን እዚህ ሆነን በአሁን ዘመን እንዳናስብ ከ2000 ዓመት በፊት አህዛብ በአይሁድ አይን እንደ ድንጋይ የሚቆጠሩ እንደ ውሻ የሚቆጠሩ እንደ ማገዶ የሚቆጠሩ ሰው አይደሉም የሚባሉ አብረዋቸው ለዘላለም ህይወት ሊወርሱ ለዘመናት ቃል አለን ብለው ያን ቃል ጠብቀው የቆዩትን እስራኤላውያን እንደፈለጉ የሚኖሩ በጣዖትን ያመለኩ የሚኖሩ የነበሩ አህዛብ አሁን መጥተው አብረው ከእስራኤላውያን ጋር የእግዚአብሔር መንግስት ሊወርሱ ከዚህ የበለጠ ምስጢር የለም
በጣም ድንቅ ነው። ምስጢር አለ። በቃ ይሄንን ምስጢር ነው የምነግራችሁ። ምንድነው ምስጢሩ ቢባል ደግሞ አሕዛብ አብረው እንደሚወርሱ እንዴት? በቃ በክርስቶስ መስቀል የተነሳ ይሄ ምስጢር ግን በእግዚአብሔር የዘላለም ምስጢር ነበር። ማንም ግን አላወቀውም ነበር። አሁን ግን ለቅዱሳን ሐዋርያቱ ገልጦታል እግዚአብሔር። ከቅዱሳን ሐዋርያቱም ሐዋርያ ጳውሎስን መረጠ። አሕዛብ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ አብረው አንድ ላይ እንዲሆኑ በወንጌልም ስብከት በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ምንም ልዩነት የሌለው በጣም የሚገርም ነው። ይሄ የመገለጥ ሰንሰለት ይላቸዋል። ደግሞ የመገለጥ ሰንሰለት መጀመሪያ በእግዚአብሔር ብቻ ነበር፣ ማንም አያውቀውም ነበር አለ። ከዛ ለሐዋርያ ጳውሎስ ተገለጠል። ሐዋርያ ጳውሎስ ደግሞ ለቤተ ክርስቲያን ገለጠው፣ ለኛ ማለት ነው። በመጨረሻ ደግሞ እኛ በሰማያዊ ስፍራ ለሚገኙ ለመላእክት ማለት ለሰማያዊ ለመናፍስት ደግሞ በእኛ ይገለጣል፣ እነሱ ያዩናል። ይሄ ወንድሞቼና እህቶቼ የተለያየ ሰው በምንም ሊገናኝ የማይችል በዘር በቋንቋ በአይነት በፈለከው በዓለም ያለውን ልዩነት ሁሉ ማክሲመሙ አይሁድና አሕዛብ አንድ ላይ ሆኖ ሲያመልክ መላእክቶች ሲያዩ ምን ተፈጠረ ምድር ላይ ነው የሚሉት። ምን ተፈጠረ? እንዴት አይሁድ እንዴት ትብልቅልቅ ብለው ከአሕዛብ ጋር ያመልካሉ? ደግሞም እግዚአብሔር እኮ ነው ያመለኩ ያሉ፣ ደግሞ አሕዛብ እያመለኩት ነው እግዚአብሔር ብለው ይደነቃሉ። እየተደነቁ ነው ያሉ በሰማይ። እንደዛ ነው የሚለው ሐዋርያ ጳውሎስ። ስለዚህ ለዛሬ እንግዲህ ሌላው ደግሞ ስላለ ይሄ እስካሁን ያየነው ሐዋርያ ጳውሎስ እስካሁን እንደዚህ አድርጉ የሚል ነገር ምንም አላገኛቸውም አይደል? እስካሁን እግዚአብሔር እንደዚህ አደረገ ነው የሚለው ያለው። እግዚአብሔር ያደረገውን ነገር ነው የሚነግረን ያለው። እግዚአብሔር ይሄንን ሁሉ አደረገላቸው። እንግዲህ ይሄንን የተደረገልህ ህዝብ እንዴት መመላለስ ይገባሃል? አሁን በገባኸው በአንድነት የገባኸውን ርስት ውስጥ እንዴት መመላለስ ይገባሃል ለሚለው በሚቀጥለው ከምዕራፍ 4 ጀምሮ ለሌላ ጊዜ እናየዋለን። ምክንያቱም በደንብ ለማየት እንዲመቸን ወንድሞቼና እህቶቼ አሁን ያየነውን ግን ብታነቡት በጣም መልካም ነው። አሁን ትንሽ ጨረፍ ነው ያነበብኩት። እናንተ ደግሞ በደንብ አድርጋችሁ አንብቡት። ለሚቀጥለው ደግሞ ከ4 ጀምሮ እስከ መጨረሻ ያለውን በደንብ እዩት። ያንንም የቀረውን ደግሞ አብረን እናየዋለን። እግዚአብሔር አብዝቶ ይባርካችሁ። ተባረኩ። እኔ እዚህ ጋር ጨርሻለሁ። እግዚአብሔር አብዝቶ ይባርክ ወንድማችን ሙሴ ስለመጣልን ቃል። በእውነት እግዚአብሔር የሰራልን ያልጠበቅነው በምንም ነገር ሊገዛ ወይም ሊገኝ የማይችል ክብር ነው። ክብር ለስሙ ይሁን። እሱ ቃሉ እንደሚለው በምዕራፍ 2 ሰላማችን ነው የጥል ግድግዳ አፍርሶ ከእግዚአብሔር ቃል ሩቅ ለነበረን ወንጌል መስክሮ ነግሮ ጌታ የራሱ ስላደረገን ክብር ለስሙ ይሁን። ፕሮግራማችን እየጨረስን ነን።